ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ በአዲስ ጉዳይ በአዲስ ሀሳብ መጥቻለሁ። እንዴት ነው በዓል ለመላው የእስልምና እምነት ተከታይ እንኳን 1447ኛው ኢድ አል አድሃ በዓል በድጋሚ እንኳን አደረሳችሁ ማለት ፈልጋለሁ። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬም በአዲስ ጉዳይ በአዲስ ሀሳብ መጥቻለሁ። የቀድሞ የኢቢሲ ባልደረባ የነበረው ሶፎንያስ ሲሆን እጅግ እንዲታመመ መረጃዎች እየወጡ ነው። በጣም አሳዛኝ ጉዳይ ነው የገጠመው። ከአሁን በፊትም ታሞ እንደነበር ይታወቃል። ከዛም ወደ ሌላ ሚዲያ ገብቶ እንግዲህ ስራ እንደጀመረ ይታወቃል። ሚዲያ ኢንተርቪው እንደሰጠ ይታወቃል። ከዛ ግን ታሞ እንደነበር በግልጽ ተናግሯል። አሁን ግን ከባድ ጉዳይ ውስጥ ገብቷል። እንግዲህ ስራውንም ትቷል። ቤትም ትንሽ እያስቸገረ ነው። ጤንነቱ ሁኔታ እጅግ በጣም አስቸጋሪ ላይ ሆኗል። እናቱና እህቱ ድረሱልን፣ የኢትዮጵያ ሕዝብ ወደ አድናቂዎቹን ሁሉን ተማጽነዋል። ልጄን አድኑልኝ የሚል መልዕክት የተናገሩት እናቱ እጅግ በጣም አዝነዋል። ከፍተኛ ችግር ላይ እንዳለ በጣም የሚያሳዝን ሁኔታ ላይ ነው ያለው። አንዳንድ ጊዜ የመጨረሻችንን አሳምርልን ብለን ወደ ፈጣሪም መዞር ትልቅ ነገር ነው። ያጋጠመው ነገር ቀላል የሚባል አይደለም። እናቱን እጅግ በጣም እንደሚወዳት በተለያዩ ሚዲያዎች ሲገልጽ ነበር። ነገር ግን አሁን ከታመመ በኋላ እናቲቱም አደጋ ሊፈጥርብኝ ነው ከቤት እንደጠፋች ሁሉ ተናግራለች። እሱም እናቱ እንደጠፋች በሚዲያ ገልጾ ነበር። ነገር ግን ለደህንነቷ ስትል እንዲሆነች ራሷን የደበቀችው በግልጽ ተናግራለች። እጅግ በጣም አዝናለች። እንዲያውም ዘይታ አምቆ በሁለት ብረት ድስት እናቱ ላይ ጥቃት ሊያደርስ ነበር። ቤትም ውስጥ ብዙ ነገሮችን አጥፍቷል። ስለዚህ ወዳጅ ዘመዶቹ አድናቂዎቹ እንግዲህ ሊረዱት ይገባል። የሰው ያለህ ነው እያሉ ያሉት እናቲቱ የትም ቦታ እንዳለ ሁሉ እንደሚያውቁ እህቱን አስረግጣ ተናግራለች። ቤተሰብ እንግዲህ ምንም ማድረግ አይቻልም። ወዳጅ ዘመዶች በቃ ሊረዱት ሊንከባከቡት ይገባል። ልጁ አደጋ ላይ ነው። የድሮ መልኩ የድሮ ውበቱ ሁሉ ጠፍቷል። እጅግ ተጎሳቁሏል። እንዲህ አይነት ነገር በጣም አንዳንድ ጊዜ ፈጣሪን እንዲህ አይነት ነገር እንዲያጋጥማችሁ ዱዓ ማድረግ ትልቅ ነገር ነው። እጅግ አሳዛኝ ሁኔታ ነው ሶፎንያስ ሲሆን ያለበት ሁኔታ። እናቲቱ ምን ያክል መስዋዕት አድርጋ እንዳሳደገችው በእንባ ተሞልታ ነው ስታወራ ነበረችው። እህቱም እንደዚሁ ሁለቱም ህይወታቸው አደጋ እንዳለ ሲመጣም ከቤት ውጡ ብሎ እንደሚያሰቃያቸው እናቲቱን በቃ በጣም ከፍተኛ ችግር ላይ ነው ያለው ቤተሰብ። በቃ በጣም የሚያሳዝን ሁኔታ ላይ ያለው። እኔም ትንሽ ስሜቴ ጥሩ አይደለም። በጣም የሚያሳዝን ነገር የገጠመው ምክንያቱም እንዲህ አይነት ህመም እኔም ስለማውቀው ማለት የታመመ ሰው ስላለ ከእኔም ቤተሰብ ጋር በጣም የሚያክል ፈታኝ ለቤተሰብ ለማሰማም እጅግ በጣም ፈታኝ ህመም እንደሆነ ስለማውቀው እናቲቱ ምን ያክል እንደምትፈተን እህቱ እንዴት እንደተፈተነች ሲያወሩ ሰምተናል። በቃ ይታወቃል። በሽታው በጣም ከባድ ህመም ላይ ነው። ለማንኛውም ይሄ የሀገር ውለታ ባለቤት የሆነው ልጅ ወደ ዘመዶቹ አድናቂዎቹ ወደ ቀድሞ ህይወቱ እንዲመለስ ጥረት ልታደርጉ ይገባል። በተለይ 4 ልጅ ወልዳ የነበረው መንታ እንዴት ትሬስ እንዲያደርጋት እናውቃለን። ለማንኛውም ሰላሙ እንዲመለስ ምኞቴ ነው። ግን እየተፈጠረው ነገር እጅግ በጣም የሚያሳዝን ጉዳይ ነው። ቤተሰብ ድሮና ዝም በቃ መልኩ ጠፍቷል። ሁሉ ነገር መላው ጠፍቶታል። እጅግ በሚያሳዝን ሁኔታ ነው ህይወቱ እያለ ያለው። ለማንኛውም የት እንዳለ ሁሉ እንደማያውቁ ከቤትም ጠፍቶ እንዳለ ነው እናትና እህቱ የገለጹት። በጣም የሚያሳዝን ሁኔታ ላይ ነው። ለማንኛውም ቤተሰቦች የሚያሳዝን ጉዳይ ነው። በያላችሁበት ሰላማችሁ ብዝት ይበል። እሱም ሰላሙ እንዲመለስ ምኞታችን ነው። በያላችሁበት ሰላማችሁ ብዝት ይበል። መልካም በዓል ይሁንላችሁ። ባይ ባይ።